بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا. أما بعد فيا معاشر المسلمين عباد الله، السلام عليكم ورحمة الله وبركاته. ኢንሻአላህ የአላህ ሱብሓነሁ ወተዓላ ፍቃዱ ከሆነ የሊቃውንቶቻችንን የደጋጎቹን የታላላቆቹን የነሱን ምክር እየተመለከትን እያየን ዳሰሳ እያደረግን ነበር። ምክንያቱም የነሱ ዳዕዋ የነሱ ምክር ቁርአንና ሐዲስን ስንነጋገር በቁጥር አንድ እንደ መባህ ወይንም ደግሞ እንደ ማጣፈጫ የሚሆን የነሱ ንግግር ባረከላሁ ፊኩም። አለበለዚያ ከሐዲስና ከቁርአን አስተካክለን ወይም አብልጠነው አይደለም ላ ነገር ግን ከልብ ወጣ ልብ ይደርሳል ልብ ይገባልና ከነዚህ ከታላላቅ ሊቃውንቶች የሚመጣ ምክር እነሱ ጨምቀው እነሱ አይተው ተመልክተው የሚሰጡን ምክር እጅግ ውብ እና የሚጣፍጥ የሚማርክ የሆነ ነው እና ከነዚህ ከታላላቅ ሊቃውንቶች ውስጥ አንዱ ኢማም ኢብኑል ቀይም ናቸው። እንደሚታወቀው በንግግር ገለጻ ችሎታቸው እንደዚሁም ነገራቶችን እስቲንባጥ አድርገው በማቅረብ እይታቸው ምልከታቸው አረፍተ ነገር አጠቃቀማቸው ሁሉ እጅግ በጣም የሚማርክ ነው። ይሄ የታወቀ ነው። ዑለማ ሁሉ ይማርክባቸዋል በገለጻቸው ማለት ነው። ኢማም ኢብኑል ቀይም ረሂመሁላሁ ተዓላ አንድ ያሉን ነገር አለ። ምን አሉ? فهذا القلب السليم قال الإمام ابن القيم رحمه الله تعالى فهذا القلب السليم في جنة معجلة في الدنيا وفي جنة في البرزخ وفي الجنة يوم المعاد ولا تتم له سلامته مطلقا حتى يسلم من 5 أشياء: من شرك يناقض التوحيد، وبدعة تخالف السنة، وشهوة تخالف الأمر، وغفلة تناقض الذكر، وهوى يناقض التجريد والإخلاص. يلالو رحمه الله تعالى الله يجزينا الله من قالوا اندهال هذا القلب السليم يتينما لب توحيدን ይዞ ሱናውን ይዞ ጧዓውን ይዞ የመጣ ጤናማ ልብ ያልታመመ ልብ የሙናፊቅ የካፊር ልብ ያልሆነ ልብ የአማኝ ልብ የአቂዳ ሰው ልብ ቀልበን ሰሊም في جنة معجلة في الدنيا ዱንያ ላይ ፈጣኗ ገነት ውስጥ እየኖረ ነው አሉ። ደስተኛ ፏ ብሎ ነው የሚኖረው ፏ ብሎ። ምክንያቱም ቀልበ ሰሊም እንዲህ ብለው ታላቁ ነቢ ኢብራሂም አለይሂ ሰላም አንዲት ያደረጉት ዱዓ አለ። ወላ ተኽዚኒ የውመ ይብዓሱን በሚቀሰቀሱበት ዕለት እንዳታዋርደኝ አደራህን የኔ ጌታ ሆይ አሉ። ከዱዓዎቻቸው ውስጥ ቀጥሎ የመጣ ነው ፊ ሱረት ሹዓራ የውመ ላ የንፈዑ ማሉ ወላ በኑን ገንዘብም ሆነ ወንድ ልጆች በማይጠቅሙበት ዕለት አደራ እንዳታዋርደኝ ጌታዬ ሆይ ምንም የማይጠቅምበት ዕለት ያን ዕለት ኢላ መን አተላህ ቢቀልቢን ሰሊም በጤናማ ልብ የመጣ ሰው እንጂ የማይድንበት ዕለት ገንዘብም ሆነ ወንድ ልጅ በማይጠቅምበት ዕለት የዛን ዕለት እንዳታዋርደኝ ጌታዬ አደራህን አደራ። ቀልበን ሰሊም ምንድን ነው? ቀልበን ሰሊም የአማኝ ሰው ልብ ነው። يقول سعيد بن المسيب رحمه الله تعالى القلب السليم هو الصحيح ጤናማ ልብ ማለት ነው። وهو قلب المؤمن የአማኝ ልብ ነው። እሱ ደግሞ የካፊር ልብ የሙናፊቅ ልብ በሽተኛ ነው። ስለዚህ ቀልበን ሰሊም አንተ ስጠኝ፣ አንተ የቀልበን ሰሊም ባለቤት አድርገኝ ያ አላህ። ቀልበን ሰሊም ይዞ የሄደ ጌታው ዘንድ የተገናኘ ጤናማ ልብን ይዞ የሄደ የዓቂዳ ልብ የጧዓ ልብ እንደዚህ አይነት ልቦና ይዞ የሄደ ሰው ሽልማቱ እጅግ በጣም ደስ የሚል የሽልማት ባለቤት ይሆናል። ይሄ في الدنيا قبل الآخرة ራሱ ገነት ውስጥ ነው የሚኖረው ቀልበን ሰሊም ያለው ሰው። ያው ምን ይላሉ መሰላችሁ? هذا القلب السليم አሉ የጤናማ ልብ አሉ في جنة معجلة في الدنيا። ወደ ኢማም ኢብኑል ቀይም ንግግር ስመጣላችሁ ዱንያ ላይ ፈጣኗ ገነት ውስጥ ነው ያለው። ደስተኛ ነው እዚህ ዱንያ ውስጥ ደስተኛ ነው። وفي جنة في البرزخ ቀብር ውስጥም ሲገባ የራሱ ገነት አለ። እዛም የጀነት መዓዛዋ ይመጣለታል። ደስ የሚለው አጫዋች አለው። በጭርታውን የሚያስወግድለታል መልካም ስራው። ስለዚህ እዚህም ገነት ነው ቀብርም ገነት ነው። وفي الجنة يوم المعاد ዋናው ገነት ውስጥ ደግሞ ይገባል የቀጠሮው ዕለት መቼ? يوم القيامة ፍርድ ከተሰጠ በኋላ። ስለዚህ ገነት ውስጥ ነው ያለው ማን?
ቀልበን ሰሊም ያለው ሰው ጤናማ ልብ ያለው ሰው ለዚህ እኮ ነው ሸይኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ እንዲህ ይላሉ إن في الدنيا جنة من لم يدخلها لم يدخل جنة الآخرة እዚህ ዱንያ ላይ ራሱ ገነት አለች አሉ ገነት የአላህ ሱብሓነሁ ወተዓላ በአላህ ጭርታህ መወገዱ ለእለ ኃያሉን ጌታ መውደድህ እሱ ያዘዘህን መስራትህ እሱ በፈለገህ ላይ መገኘትህ ይሄ ላንተ ደስታን ይፈጥርልሃል እዚህ ራሱ እንደው እንባህ የሚመጣበት ከሐሴትነት የተነሳ እንደዚህ አይነት ይቀምሳሉ እኮ ታላላቆች ደስ ይላቸዋል ዒባዳ ፈጽም ደስ ይላቸዋል ቀርተው ደስ ይላቸው የተረጋጋ ህይወት ነው የሚኖሩ እዚህ ጀነት አለ ዱንያ ውስጥ ያችን ጀነት ያልገባ አኸራውን ጀነት አይገባም እዚህ በጧዓ ውስጥ ነው ለዚህ እኮ ነው بعض السلف ምን ይሉ ነበር لو علم الملوك وابناء الملوك ما نحن فيه من الفرح في ديننا لجلدنا بالسيوف او كما قالوا እኛ ንጉሶችና የንጉስ ልጆች ሁሉ በእጃቸው ሁሉ በደጃቸው የሆነ የፈለጉትን በፈለጉት ሰዓት የመብላት የመጠጣት አቅም ያላቸው አገር የሚመሩ ህዝብን የሚመሩ የስልጣንን መንበረ ስልጣንን የተቆጣጠሩ እነዛ አካላቶች እኛ በዲናችን የምንደሰትበትን ደስታ ልባችን ውስጥ ያለውን ሐሴት ቢያውቁ ኖሮ ያንን ለመንጠቅና ወደ ራሳቸው ንብረት ለማድረግና እነሱ እንዲደሰቱ ሰይፍ ተማዘው ጦርነት ይከፍቱብን ነበር ይስተያየፉን ነበር አሉ ሰይፍ ይከፍቱብን ነበር ግን ልባችን ውስጥ ነው አዩትምና ለጃለዱና ቢሱ ይፋሉ እንደዚህ አይነት ደስታ አለ ዑለማዎች العباد والصالحون ደጋጎች وكذلك المجاهدون مجاهدون في سبيل الله አሉ ዱዓቶች እነዚህ ሁሉ እኮ በደስታ ውስጥ ነው ያሉት ደስታ በብር አትገዛው ደስታ በገንዘብ አትገዛው ደስታ ባህር ዳርቻ ሄደህ አታገኘው ደስታ በቢሊየን በትሪሊየን ዶላር አይሸመትም ደስታ የሚሸጥበት ተራ የለም إلا في المساجد في عبادة الله عز وجل في طاعة الله في السنة في العقيدة በመማር ካልሆነ በስተቀር እንጂ ደስታን አታገኘው ቆንጆ ሴት በማግባት ደስታን አታገኘው ቆነጃጅ ልጆች በመውለድ ደስታን አታገኘው የገንዘብ ባለቤት በመሆን አንተ መኪና እንድትሸጥ እንደ እርገንዱ እንድጫማ ብትቀያየር ደስታን አታገኘው ስንት ባለሀብት ደስታ ርቆታል ስንቱ ባለሀብት በሽተኛ ሆኗል ልቡ በሽተኛ ተከለሰውነቱ ብቻ ሳይሆን የውስጡ ማንነቱ በሽተኛ ሆኗል በነገር በምኑ ቡትቶ ነው የምትሆነው ስለዚህ ደስታ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون لا يلو كده عماين هو ملكام سرا يسرا كوندم كسيتم ملكام يوتننا نور لنا في الدنيا قبل الآخرة آخر ደግሞ ለነዚህነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ሲሰሩት በነበረው መልካም ስራ ጥሩ ምንዳቸውን እንሰጣቸዋለን አለ በአማረ መልኩ ይሄን ብሏል ስለዚህ እኒ ታላቅ የእስላም ሊቅ ይችን የጠቆሙ እና እንዲህ አሉ እዚህ ዱንያም ላይ ገነት ውስጥ ነው ወፊል በርዘኽም ገነት ውስጥ ነው ወፊል ጀነ ዋናው ጀነት ደግሞ የውመል ማዓድ ይገባላሉ ወላ ተቲሙ ለሁ ሰላመቱ ጤንነቱ ቀልበን ሰሊምነቱ አይሟላም ሙጥለቀን አሉ እስከ መቼ ሐታ የስለመ ምን ኸምሰቲ አሻ ጥሩ ቀልበን ሰሊም ለማግኘት ከአምስት ነገር መጽዳት አለበት ሰውየው ያዙ በደንብ አድርጋችሁ ከአምስት ነገር ነፃ መሆን አለበት አንደኛ ምን ሽርክን ዩናቂዱ ተውሂድ ከተውሂድን የሚጻረርን ሽርክ ከሱ ነፃ መሆን አለበት ቀልበን ሰሊም ለማለት ሽርክ እየሰራ ቀልበን ሰሊምነት የለም እንጅሩ አይታሰብም ይሄ አንድ ሁለተኛ ወቢድዓትን ወሚን ቢድዓትን ተኻሊፉ ሱናን የነብዩን መንገድ ጎዳና ከሚቃረን ከምትጻረረዋ ቢድዓ መጤ ፈሊጥ ነገር ነፃ መሆን አለበት ሁለት ሶስተኛ ወሸህወትን ተኻሊፉ الامر የጌታችን የአላህ ሱብሓነሁ ወተዓላ ትእዛዝ የሚቃረን የሆነን ስሜት ውስጣዊ ፍላጎት ከዛ ነፃ መሆን አለበት ሶስት አራተኛ ወገፍለትን ከመዘንጋት ነፃ መሆን አለበት ከዝንጋቴ ተናቂዱ ዚክራ አላህን ማስታወስ ወይንም ዚክር ሱብሃንአላህ አልহামዱሊላህ ወላ ኢላሃ ኢላላህ አላሁ አክበር እያለ ከመዝከር ከመዘንጋት ነፃ መሆን አለበት አራት ከመዘንጋት ነፃ መሆን አምስተኛ ወሃወን ከልብ ዝንባሌ ከስሜት ዝንባሌ ዩናቂዱ ተጅሪድ ወልኢኽላስ ጽድት ከማለት የኢኽላስ ሰው ከመሆንና ነፃ ሆነ ዲንህን ከመከተል የሰው ተከታይ ከመሆንና ወከዛሊከ በነፃነት በአእምሮህ አሳቢ ኢኽላስ ያለ በመሰራው ስራ ላይ ይሄንን የሚጻረር የሆነውን ልቦለድ ከሚባለው ነፃ መሆን አለበት ስለዚህ ከአምስት ነገር ነፃ መሆን አለበት ከሽርክ ከቢድዓ ከመጠፈሊጥ ከስሜት ከመዘንጋት ከልብ ከመጥፎ ከቢድዓ ዝንባሌ ከሽርክ ያዝንባሌ ከነዚህ ነፃ መሆን አለበት አንተ
እነዚህ ከነዚህ ነፃ ከሆነ ቀልበን ሰሊም ማለት ይሄ ቀልበን ሰሊም ያለው ሰው ደግሞ فهو في جنة في الدنيا في جنة معجلة في الدنيا وفي جنة في البرزخ وفي الجنة الجنة وفي الجنة يوم المعاد دنيا ملاي جنة وستنا قبر مست جنة وستنا وفي الجنة وأنه جنة تواقع جنة وست يقبل يوم المعاد يلعب سلازي بزيه ملكنا قلبا سليما بزيه نازجاجونا خوان نبل نو بارك الله فيكم السلام عليكم ورحمة الله وبركاته